እንዲህ ነበረ አንተ ከሄርሜላ ጋር ስትንዘላዘ ሩታ እንደዚህ እንደውም አላስነቃችም እሷ። አንተ እኮ አስነቃ በአንድ ቀን ነገ ተነጉዳ ቤተሰብ እናሳ ያለው መሽቀረ ነግራችሁ ነበረ። ሩታዬ እንግዲህ ከሌላ ሰው ጋር እንደምትመጣ በቃ ትላንትናም ያው በደንብ አውርቼላችሁ ነበረ። አብርሃም እንዳንጨረጨረው ሩታዬ የኔ አንጨርጫሪ የኔ አቃጣይ ዛሬ ይኸውልህ እንዲህ ነበረ ሩታ የተቃጠለችው። እንዲህ ነበረ አንተ ከሄርሜላ ጋር ስትንዘላዘ ሩታ እንደዚህ እንደውም አላስነቃችም እሷ። አንተ እኮ አስነቃ በአንድ ቀን ነገ ተነጉዳ እንዳንተ ወስዷት እንትን ውስጥ መዋኛ እዛ ከወሰዳት ምን ልትሆን ነው? እሷም ልክ ሄርሜላ እንደለበሰችው ለብሳ እሱ ደግሞ ራቁቱን ባዶ ደረቱን አብረው ስትዋኝ ማየቱስ እንዴት ነው? አቃጥልም? ያቃጥላል። አብርሽ ትቃጠላለህ፣ ገና አብርሽ ትቃጠላለህ። ይሄ እኮ ነው ሩታን ስታቃጥላት የነበረው እንደዚህ ነው። ገብቶሃል? እንደዚህ ነው እርር ያደረካት፣ ውስጧን ቅጥል ያደረካት። ቻል አድርጋው እርጉዝም ሙና ወልዳም እንደፈለግ ራቁትን ሌላ ሴት ደረት ላይ አስተኝተ ይሄ ሁሉ ነገር አያቃጥልም? ህፃን አትሁኝ። ህፃን አልሆነችም። ህይወቷ ነው፣ መብቷ ነው። ደግሞ ሩት አንተን ለማቃጠል ነው እንጂ እሷ ፈልጋም አይደለም። ግን አንተ ርር እንድትን ነው። ይኸውላችሁ ቤተሰብ፣ እኔ በጣም የሚገርመኝ ነገር ወንዶች እነሱ ሲያረጉ ምንም አይመስላቸውም። እኛ ግን ስናረገው ያቃጥላቸዋል፣ ያማቸዋል። እናንተን ለማጥፋት ይፈልጋሉ። ትላንት ነግሬያችሁ ነበር። ጥበቃዎቹ ብዙ ጊዜ አብርሃምና ሩታ ነው በደንብ የሚያውቋቸው። ከዛ በኋላ ደግሞ ያቺኛዋን ሩታ ሄርሜላን አይወዷትም ጥበቃዎቹም አይወዷትም፣ ጎረቤቶቹም አይወዷትም። ሄርሜላን በጣም ነው የሚጠሏት በሩታ የተነሳ ማለት ነው። አንድ ሰው ትዳር አፋቶ የሰው ቤት መግባትና ማደር ማለት በጣም ነው የሚደብረው። ሄርሜላ ስታረግ የነበረው ነገር ስለሚያስጠላቸው አይወዷትም። ግን ለሩታ ያላቸው ፍቅር የተለየ ነው። ቤተሰብ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ እንደው ለአብርሃም አድርሱልኝ። ዙት አድርጋለታለች ዛሬ ዙት አድርጋችለት። እኔ ይሄን ነበር ስጠብቅ የነበረው። ይሄን ቀን ነበረ ስጠብቅ የነበረው። ቅጥል የምትልበት እርር የምትልበት እሷ ያየችውን ብረምጣድ ላይ ስጋ እንዴት ነው ብረምጣድ ላይ ስጋ ሲደረግ እንዴት ነው የሚበስለው? እሷም እንደዚህ ነው የበሰለችው። ይሄን ቪዲዮ ግን በደንብ አድርጋችሁ ላይክ አድርጋችሁ ለአብርሃም እንዲደርስልኝ አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም እኛ ከሴት ጎን ነው የምንቆመው፣ ከወንድ ጎን አናሽቃብጥም። ወንድ ጎን እኔ ላሽቃብጥም አልችልም፣ አላሽቃብጥም። እኔ ለሴት ነው ማሽቃብጠው። ሴት ነች በአሁኑ ሰዓት እየተጎዳች ያለችው። ወንድ ምንም እየተጎዳ አይደለም። ምንም አይመስላቸውም እኮ ጥለውን ሲሄዱ እኮ ምንም አይመስላቸውም ቤተሰብ። ሌላ ወንድ ደግሞ እኛ ባህል ስናስገባባቸው ያቃጥላቸዋል፣ ያራሉ። እናንተን ለማጥፋት ይፈልጋሉ። ገብቷቸዋል። አሁን አብርሃም በጣም ብዙ ነገር ነው የሚያደርጋት። ገና ከሳታለሁ ብሏል። መክሰስ ይፈልጋል። ገና ልጄን ይዛ ከሀገራት ወጣም ነው። በሌላ ወንድ እጅ ልጄ አድግም ነው እንግዲህ እሱ ሀሳቡ። እሱ ግን ከፈለገ ደግሞ ሄርሜላ ድንገት አጋጣሚ ነው እንኳን ቢያገባት እሱ መውለድ ይችላል፣ አግብቶ መውለድ ይችላል። ሩታ ግን አግብታ መውለድ አትችልም። አንድ ልጇን ይዛ ማሳደግ ነው ያለባት። ለምን ልጁ በሌላ አባት እንዲያድግ አይፈልግም? ተው እንጂ እንዴ! አንተ ማነህ? ምን እያደረግክ ነው ያለው? ከሷ ጋር ከሄርሜላ ጋር ምንድን ነው የምታረገው? ምን አንጨረጨረ? ካሁን ምን አቃጠለ? ምን አሳረረ? ደፋር ነህ በጣም። ይኸውላችሁ ገብቷችሁ አይደል? የሆነ ነገር ሲፈጠር ይኸውላችሁ እነዚህ ጠባቂዎቹ አብርሃም እና ሩታን በጣም ነው የሚወዷቸው። እኔ ልጅቷ ናት የነገረችኝ። በጣም ስለሚወዷቸው አንድ ሰው ሌላ ሰው ካመጣ ይደውላሉ። እንደውም ምንድነው ያኔ ሩታ ሄርሜላን እንዳታስገቧት ያለች ቀን በጣም ትልቅ ግብግብ ተነስቶ ነበረ። እንዳትገባ ማንም ሰው እንዳይገባ ከኔ ውጪ ብላ ነበረ። በአብርሃም እንትን ሄርሜላ ራሱ ሩታ ቤት መግባት የጀመረችው እንጂ ጠባቂዎቹ በጣም አደገኞች ናቸው። በጣም ነው ሲክሪቲ ነው በጣም የነ አብርሃም ቤት በጣም ጥበቃዎቹ በጣም አደገኞች ናቸው። ቤቱ በዚህም ዘበኞች አሉ። በቃ ተጠብቆ ነው ሰው የሚገባው የሚወጣው። እና በዛ ምክንያት ያው አብርሃም የሆነ ሰው ሲመጣ ደውሎ ይነግራሉ። አብርሃም እንደዚህ አሁን አብርሃም ንገሩኝ ብሏቸዋል። እንግዲህ የሚመጣው ሰው የሚገባውን ሰው የሚወጣውን ሰው ንገሩኝ። እንግዲህ የሆነ ነገር ከለቀቀባቸው ሁሉን ነገር ይነገራሉ። ገብቷቸዋል እንትኖቹ። ስለዚህ አብርሃም አሁን ጠባቂዎቹ ነግሮኝ ነው የሆነ ነገር ተፈጥሯል አለ። ይፈጠራ እንግዲህ
ልጁ ደግሞ እናንተ ቆንጅዬ ነው። የሆነ ቴዲ አፍሮን ነገር አይመስልም? የሆነ ነገሩ ቆንጆ ነው። ቆንጅዬ ልቅም ያለ ቆንጆ ቲሸርት ሸሚዙ ክፍት አድርጓል። ኦ ማይ ጋድ አብርሃም የኔ ፍቅር ሩታዬ፣ የኔ ማር፣ የኔ ማር፣ የኔ አቃጣይ፣ አነጋገሯ፣ አቀማመጧ፣ ሁለ ነገሯ በቃ ይመችሽ። ዛሬ ይመችሽ። ዛሬ ማርያም ነው ስጠብቀው የነበረው ስጠብቀው በቃ ዛሬ የአብርሃምን መንጨርጨር የአብርሃምን መቃጠል ማየት ስፈልግ ነበር የዋልኩት። ውሃ ባገኝ ራሱ ውሃ ዋርጌ በጠጣ ሁሉ ደስታዬ ነው። በቃ ደስታዬ ነው። ማርያምን ነው የምላችሁ። ሴት ልጅ ስታሸንፍ ደስ ይለኛል። ሴት ልጅ በቃ ጎበዙና ታታሪ ሁና ያን ወንድ ስታስቀና ያምራል። በቃ እንደዚህ ነው። ሴት ልጅ መጎዳት የለባት። ሴት ልጅ መውደቅ የለባትም። አንድ ጥሎኝ ሄደ ብላ መውደቅ፣ መሞት፣ መሰበር የለባትም። ገብቷችኋል? ጎበዙ ናችሁ፣ በርታችሁ ያን ሰው እናንተ ማንነታችሁን ማሳየት ነው ያለባችሁ እንጂ ራስን ጥለህ ቆሽሸን ማሳየት የለብንም። ለማንኛውም ሩታዬ ይመችሽ። ዛሬ ደስ ብሎኛል። እንግዲህ ለሄርሜላ ሰርጓ ነው። ለሄርሜላ ሰርጓ ነው። እንግዲህ እቺ ባጣ ቆይ አሁን መጥቶ ሩታ ጋር እየጮኸ ነገ ሲሄድ እኮ ብላ እኮ ትቀበለዋለች። ባጣ ቆይ ትይዛንቺ ሴት አሰዳቢ ጥቢ ከዚህ ሄርሜላ የምትባየው አመዳም። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ጫን በሉት።